በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። እጅግ የተወደዱና የተከበሩ ክቡር አባታችን ሊቀ ማእምራን መምህር ታረቀኝ የዚህ የታላቁ ካቴድራል አስተዳዳሪ፣ ክቡር አባታችን መላከ ሰላም መምህር አክሊሉ የጃቲ ቅድስት ኪዳነ ምሕረት ካቴድራል ዋና አስተዳዳሪ፣ እንደዚሁም ክቡር ሊቀ ማእምራን መምህር መሰረት የዚሁ የካቴድራሉ የስብከተ ወንጌል ክፍል ኃላፊ፣ ክቡር ሊቀ ትጉሃን አመልማል የዚሁ የካቴድራሉ ዋና ጸሐፊ፣ ክቡራን አይንተ እግዚአብሔር አባቶቼ ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አበው ዲያቆናት፣ የካቴድራሉ የሰንበት ትምህርት ቤት ደቀ መዛሙርት፣ አምላካችን እግዚአብሔር በልጅነት ጸጋ አክብሮ በሀብት ስቦ በረድኤት አቅርቦ እዚህ ሰዓት እዚህ ዕለት ያደረሳችሁና እንግዲህ ታላቁ ሐዋርያው አባታችን ሊቀ ትጉሃን መምህር ገብረ መስቀል ኃይለ መስቀል፣ ሁላችሁም በዚህ ስፍራ የተገኛችሁ የልዑል እግዚአብሔር ቤተሰቦች በኃያሉ በልዑል እግዚአብሔር ስም እንደምን አደራችሁ? አይሰማም? እንደምን ቆያችሁ? እንደምን እስከዚህ ሰዓት ድረስ ደረሳችሁ? አምላካችን እግዚአብሔር በሕይወት በጤና ጠብቆ ለዚህ ሰዓት ለዚህ ዕለት ስላደረሰን ክብር ምስጋና ለስሙ ይሁን። እናመስግነው። እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ለራሱ ለብርሃነ ትንሣኤው እኛም ከሞት ወደ ሕይወት ከጨለማው ወደሚያስደንቀው ብርሃን ወደ ወጣንባት ለዚህች ታላቅ የትንሣኤዋ ዕለት ለብርሃነ ትንሣኤው አደረሰን አደረሳችሁ። እናመስግነው እግዚአብሔር። ከዚሁ ጋር በማያያዝ ዛሬ ሚያዝያ 9 ቀን ዓመታዊ በዓለ ዕረፍታቸውን የምናስብላቸው ደገኛው ጻድቁ ሀገር በቀሉ ጻድቅ ኢትዮጵያዊ ጻድቁ አባታችን አቡነ እስትንፋሰ ክርስቶስ ናቸውና ለእኔም ለደገኛው አባት ዓመታዊ በዓለ ዕረፍት ለአቡነ እስትንፋሰ ክርስቶስ በድጋሚ አደረሰን አደረሳችሁ። እግዚአብሔርን እናመሰግነዋለን። እንግዲህ ሁሉንም ትንሣኤው ይደመስሰዋል። በሁሉ መንገድ እንደምናየው ቅድም በዝማሬው በሊቃውንቱም ሲሰጥ እንደነበረው ያሬዳዊ ዝማሬ ሰበካ ትንሣኤ አዋልድያ ለጽዮን ተብሎ ተዘምሯል። በሰንበት ትምህርት ቤቱ ያንኑ ዝማሬ ትንሣኤውን በማስመልከት ውዳሴው ምስጋናው ቀርቧል። የዚህ የበዓለ ሃምሳም የሰላምታ መለዋወጫው ድምፃችን ክርስቶስ ተንሥአ እሙታን ብለን ጀምረናል። አምላካችን መድኃኒታችን ኢየሱስ ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል እንደተነሳ የተወደዳችሁ የልዑል እግዚአብሔር ቤተሰቦች ከሙታን መካከል እንደተነሳ በታላቅ ኃይልና ስልጣን በመለኮታዊ ስልጣኑ መፍረስ ሲያገኘው ሞትን ድል አድርጎ እንደተነሳ ለ5500 ዘመን ጠላት ዲያብሎስን ያ የሰው ልጆችን አስሮ የነበረውን ጠላት ለ5500 ዘመን አዳምን ነፃ አውጥቶ ጠላት ዲያብሎስን አስሮ በዚህ ሰላምና ደስታ እኛ እንድንጎበኝ ያደረገን መድኃኔዓለም ኢየሱስ ክርስቶስ ይክበር ይመስገን። በዚህ
በካቴድራል ውስጥ ያላችሁ ማህበራን ምዕመናንና ከተለያየ አካባቢ የመጣችሁ ሕዝበ ክርስቲያን ሁላችሁ በሉ እግዚአብሔር ስም እንደምን ቆያችሁ? እንዴት አላችሁ? እንዴት ሰነበታችሁ? በድጋሚ እንኳን አደረሰን አደረሳችሁ። ይመስገን እግዚአብሔር። እንግዲህ ስለ ትንሣኤው ብዙ ማለት ይቻላል። ወቅቱ ሰዓቱም ትንሣኤው ነው። ነገር ግን በሰንበት ላይ ደብረ ዘይት እንዲሉ አባቶቻችን ትንሣኤውን ይዘን ዛሬ ደግሞ እግዚአብሔር ካከበራችሁ፣ እግዚአብሔር ከመረጣችሁ፣ እግዚአብሔር ከወደዳችሁ፣ በፊቱ ክብርን ባለሟልነትን ከሰጣችሁ ሐዋርያዊቷ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በእውነት ቅድስናቸውንና የሰጣቸውን ጸጋ ለይታ አውቃ በስማቸው ቤተ መቅደስ አንጻ ጽላት ቀርጻ ስማቸውን እየጠራን እንድንማጸንባቸው ካደረገች ከእነዚህ ቅዱሳን መካከል ደገኛው አባት አቡነ እስትንፋሰ ክርስቶስ ናቸው። ዛሬ የእኚህ አባት በዓለ ዕረፍት ነው። የጻድቁ አባታችን የተወደዳችሁ የእግዚአብሔር ቤተሰቦች ጥቂት ታሪኩን ለማስታወስ ያክል እናነሳለን። ለትምህርታችን መነሻ እንዲረዳን መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 115 ቁጥር 15 ላይ እንዲህ የሚል ቃል ተናግሯል። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር ይላል። የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ይላል የዳዊት መዝሙር 115። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የቅዱሳኑ ሞት አለ በእግዚአብሔር ፊት የከበረ ነው። እንግዲህ የዚህ ትምህርት መሰረታዊ ዓላማ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የቅዱሳን ዕረፍት እንደ ተራ ሞት እንደማይታይ ዛሬ የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ዕረፍታቸው ነው ስንል የእኚህ ደገኛ አባት ዕረፍታቸው እንደ ተራ ሰው ሞት አይደለም የሚታየው፣ እንደ ትልቅ መንፈሳዊ ድልና በረከት የሚታይ መሆኑንና መጽሐፍ ቅዱስ ደግሞ የቅዱሳኑ ሞት በምን አይነት መንገድ እንደሚገለጽ አንደኛ ነገረ መለኮታዊ፣ ሁለተኛ በሕይወት ተኮር፣ ከዛ ለእኔና ለእናንተ የሚሰጠን ዕረፍት ጥቅም ምን እንደሆነ ይሄንን እናይበታለን። ልበ አምላክ ቅዱስ ዳዊት ምን አለ? ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው አለ። እንግዲህ ክርስቲያኖች ለእኔና ለእናንተ ለኦርቶዶክሳውያን ተዋሕዶ እምነት ተከታዮች እንደ ክርስትና ለአማኞች ይህ የቅዱሳን ሞት የሚሰጠው ጥቅም በሁለት መሰረታዊ ነገሮች እንመለከተዋል። የመጀመሪያው ከመጽሐፍ ቅዱስ አንጻር ይሄንን የነገረ መለኮቱን ሊቃን ቢብሊካል ፐርስፔክቲቭ የሚሉት ነገር አላቸው። ከመጽሐፍ ቅዱሱ አንጻር እንዴት እናየዋለን? የቅዱሳኑ ሞት ለእኔና ለእናንተ ለአማኞቹ የሚሰጠው ጥቅም እንዴት ይታወቃል? እንዴት ይገለጻል? መጽሐፍ ቅዱስ የእነዚህ የቅዱሳን ሞት ሞት አይደለም የሚለው ዕረፍት ነው የሚለው እንቅልፍ ነው የሚለው። ምክንያቱም ይሄ ሞት መጨረሻ እንዳልሆነና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ድል እንደተነሳ ስለሚያሳየን ይህም ለእኛ የሞትን ፍርሃት ያስወግድልናል ማለት ነው። ፍርህዋ ለኃጢአት አላ ኢትፍርህዋ ለሞት እንደተባለ ኃጢአትን በፍርሃት እንጂ ሞትን በፍርሃት እንደማይገባ ደግሞ ወቅቱም ሰዓቱም ጊዜውም የትንሣኤ ሰዓት ነው። አሁን አቡነ እስትንፋሰ ክርስቶስ ማን ናቸው? ባጭሩ አባታቸው መልአከ ምክሩ ይባላሉ። እናታቸው ወለተ ማርያም ትባላለች። ሁለቱም እግዚአብሔርን በመፍራት የሚኖሩ ደጋግ ቅዱሳን ናቸው። የሕይወታቸው አኗኗር በገድሉ እንደተጻፈው ልክ እንደ መቅደሰ ኦሪቱ ሊቀ ካህናት እንደ ቅዱስ ዘካርያስን መልአከ ምክሩን ይወስድና እንደ ሊቀ ካህናቱ ዘካርያስ ባለቤት ወለተ ማርያም የአቡነ እስትንፋሰ ክርስቶስን ሚስት እንደ ቅድስት ኤልሳቤጥ መስሎ ያስቀምጣቸዋል። የመልአከ ምክሩ የአቡነ እስትንፋሰ ክርስቶስ አባትና የወለተ ማርያም የአቡነ እስትንፋሰ ክርስቶስ እናት እንደ ካህኑ ሊቀ ካህናቱ የመቅደሱ ኦሪቱ ሊቀ ካህናት እንደ ቅዱስ ዘካርያስና እንደ ቅድስት ኤልሳቤጥ ነበር ሕይወታቸው። ምን ማለት ነው? እግዚአብሔርን በመፍራት የሚኖሩ ደጋግ ቅዱሳን የሚደረጉ በእግዚአብሔር ፊት ያለ ነው የሚኖሩ እግዚአብሔርን በመፍራት ብቻ የሚኖሩ ለእግዚአብሔር የሚመች ማንነት ያላቸው
ቢያጡም ያገኙ ከመቅደሱ የማይለዩ በሚሆነው እየሆነ ባለው ነገር ሁሉ እግዚአብሔርን ከማመስገን ውጪ በእግዚአብሔር ላይ የማያጉረመርሙ ሁል ጊዜ አንደበታቸው በምስጋና የተመላ ሕይወታቸው በቅድስና የተለየ ራሳቸውን ለእግዚአብሔር ምርኮ አድርገው የሰጡ ጠባለ ኪዳን መሸለ ቁርባን ከቤተ መቅደሱ ከደጀ ሰላሙ የማይጠፉ ናቸው። ማን ይመስገን? እግዚአብሔር። ልጅ ሳይኖራቸው ቀርቶ ወደ እግዚአብሔር ጸለዩ፣ ወደ እግዚአብሔር አመላከቱ። እግዚአብሔርን የልመናቸውን ድምፅ ሰማ። ስለዚህ እግዚአብሔር በወደደና በፈቀደ ልጅ ሰጣቸው። ታኅሳስ 9 ቀን ተወለዱ። ማን? ደገኛው አባት አቡነ እስትንፋሰ ክርስቶስ እንደተወለዱ ይላል። እንደተወለዱ አስተውሉ። እንደተወለዱ በእግራቸው ቆሙ። ይቻላል ይቻላል ወይ ይቻላል ወይ ያልኩት አንድ ሕፃን ከእናቱ ማኅፀን እንደወጣ በእግሩ መቆም ይችላል? አቤት! አቡነ እስትንፋሰ ክርስቶስ ግን ቻሉ። አሁን ላይ ያለው ለእኔና ለእናንተ ከሃይማኖታዊ አንጻር ሁላችንም ነገሮቹን ስለማንመለከት ከእምነት ደረጃ ስለወጣን እምናየው በራሳችን ስጋዊ እውቀትና በራሳችን የመረዳት ጥበብ ያለን መስሎ ስለምናይ አሁን ይሄ እንደ ተረት ሎቱ ስብሐት እንደ ተራ ነገር አንዳንድ ጊዜ ደግሞ ይሄን ተረታቸውን ጀመሩ የሚሉ ሰዎች ሊኖሩ ይችላሉ። ነገር ግን መጽሐፍት እንደሚለው ለሰው የማይቻለው ለማን ይቻለው? አቤት! ለእግዚአብሔር። ይሄን ያደረገ በእነዚህ ደጋግ ቤተሰቦች ላይ ፍሬ የሰጠ እግዚአብሔር ነው። ምክንያቱም ፍሬ በእግዚአብሔር ነው የሚሰጠው። መጽሐፍ ነው የሚለው መዝሙረኛው ናሁ ጸጋሁ ለእግዚአብሔር ውሉድ አለ የሚለው እሴተ ፍሬ አለ ክርስቶስ። እንዴ ልጆች የእግዚአብሔር ስጦታዎች ናቸው ይላል ቅዱስ ዳዊት። የሆድን ፍሬ የሚያዘጋጅ እግዚአብሔር ነው ይላል። ታዲያ ሁሉም ማድረግ የሚቻለው እግዚአብሔር አቡነ እስትንፋሰ ክርስቶስ ከእናታቸው ማኅፀን እንደወጡ እንደተወለዱ በእግራቸው መቆም ይችላሉ አይችሉም? ንገሩኝ። አሁን እኛ አማኞች ነን። እንዳንጠራጠር እግዚአብሔር ይችላል ይሄን ማድረግ አይችልም? አይሰማም? ይችላል አይችልም? የእግዚአብሔር አሰራር ከአይምሮ በላይ ነው። እንታታምዘዋል ትምህርቱን ብቻ። የእግዚአብሔር አሰራር ከአይምሮ በላይ ነው። እኛ ወደ እግዚአብሔር የምንመጣው ነገሮቻችን ሁሉ አልሆን ሲሉ ማለት ሮጠን ደክመን ወጥተን ወርደን በገንዘባችን በእውቀታችን ተስፋ በምናደርጋቸው ሰዎች ሁሉ ተጉዘን ነገሮቻችን ሁሉ ግራ ሲጋቡ በቃ ምን ይዞ የምንጨብጠው ስናጣ ሰማይ ዝም ምድር ተከፍታ ልትውጠን እስከምትደርስ ድረስ ልክ እንደዚያ መስሎ እስኪታየን ድረስ በጭንቅ በመከራ በልዩ ጻር ውስጥ ባለንበት ሰዓት ወደ እግዚአብሔር እንመጣለን። በቃ ለሰው የማይቻለው ነው። ጌታ ሆይ ሮጥኩ ሄድኩ ወጣ ወረድኩ ለእኔ ምንም የሚሆን ነገር የለም፣ በብዙ መንገድ ደክሜያለሁ፣ ነገር ግን አንተ ሁሉ ማድረግ ትችላለህ ብለን እንመጣለን። መጨረሻ እግዚአብሔርን እኮ የመጨረሻ አማራጭ አድርገን እኮ ነው የምንመጣው ክርስቲያኖች። ያ ሆኖ ግን እግዚአብሔር በመጨረሻ አማራጭህን እኔን ስላደረግሽ አልሰማም አይለው እግዚአብሔር። መምጣታችን ደስ ይለዋል። ያ የተጨነቅንበትን ጭንቀት ከኛ ያስወግዳል። ያ የመከራውን ሸክም ከኛ ያቀላል። ያ የመከራውን ደንጊያ ከኛ ያንከባልላል። ታሪካችንን ቀይሮ ለምስጋና ለውዳሴ ለፊቱ በምስክር ያቆመናል። ክብር ምስጋና ለአምላካችን ይቻላል። እግዚአብሔር ሁሉን ታደርግ ዘንድ ቻይ አንተ ብቻ ነህ ተብሎ ተረድቷል። ስለዚህ አቡነ እስትንፋሰ ክርስቶስ በደንብ ያዙ። እንደተወለዱ በምናቸው ቆሙ? አቤት! በእግራቸው ቆሙ። መቆም ብቻ አይደለም፣ በሚጣፍጥ አንደበት ሥላሴን አመሰገኑ። ምን ብለው? ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል ብለው ሥላሴን አመሰገኑ ይላል። እንደተወለዱ ግድ የለም። ዕለታዊ ታሪኩን በደንብ ያዙ። ግድ የላችሁ ያዙት።
ሚያዝያ 9 ቀን ዛሬ ባለረፍታቸው። እኔ ግን ጥቂት ያንን ማሳት ፈልጌ ነው። ሥላሴን አመሰግኑ። ሥላሴን ማመስገን ብቻ አይደለም፣ ከአለማ ወደ መኖር፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከጠባቡ ወደ ሰፊው እንዲመጡ፣ ከጠባቡ ወደ ሰፊው፣ ከጨለማ ወደ ብርሃን እንዲመጡ ያደረጋቸው ሥላሴ ነው። ለሥላሴ የሚገባው ምስጋና ከሰጡ በኋላ እንደገና በቅድስት ሥላሴ ስላልሞ ፊት ለሥላሴ ሰገዱ። በወላዲተ አምላክ በድንግል ማርያም ስላልሞ ፊት በሰፍ ወረዳ ለእመቤታችን ሰገዱላት። ያ የተወለዱት እንደገና ለመስቀሉ ሰገዱ ይላል። የሚደንቅ ነው። አያችሁ፣ ሰገዱ። ልክ ይሄንን በዘወትር ጸሎታችን ላይ እንጸልያለን። አሁን ጊዜ ምን እያለ እሰግድ ለአብ ወወልድ ወመንፈስ ቅዱስ አተ ስግደተ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ እያልን እንሰግዳለን። አይደንቅም? የሥላሴ የምስጋናውን ቅደም ተከተል ተመልከቱ። ከዚያ ለድንግል ማርያም፣ ከዚያ ለመስቀሉ፣ ለሥላሴ ያመለከቱ፣ ለድንግል ማርያም የጸጋውን ስግደት፣ ለመስቀሉ የጸጋውን ስግደት። ይሄን አደረጉ። እንደተወለዱ ከዚያ በኋላ በ5 ዓመታቸው ወደ ትምህርት ክፍል ገቡ ይላል። የሚደንቀው ብሉያቱን፣ አዲሳቱን፣ የቅዱሳት መጽሐፍቱን፣ ድርሳናቱን ምን ሁሉ መርምረው በ7 ዓመታቸው ትምህርቱ ሁሉ ጨረሱት። ማስለረዳቸው፣ ማስላገዛቸው። እንግዲህ ዛሬ እኚህ ደገኛ አባት ቀላል አይደለም። ለእኔና ለእናንተ አቡነ እስትንፋሰ ክርስቶስ ኢትዮጵያን እግዚአብሔር እንዲምራት፣ ይቅር እንዲላት፣ በምህረት በቸርነት እንዲጎበኛት 9 ዓመት በአባይ ባህር በጭንቅላታቸው ተዘግዝቀው የጸለዩ አባት ናቸው። 9 ዓመት በዝቋላ ባህር 100 ዘመን ተዘግዝቀው የጸለዩ ደገኛ አባት አባለ ማናቸው? አቡነ ገብረ መንፈስ ቅዱስ። 9 ዓመት በአባይ ባህር ውስጥ ደግሞ አቡነ እስትንፋሰ ክርስቶስ ተዘግዝቀው በጭንቅላታቸው። ኢትዮጵያ የእነዚህ ሁሉ ቅዱሳን እኮ የበረከት ሀገር ነሽ። ማን ነው የሚደፍርሽ? ማን ነው የሚነካሽ? ለጊዜው ይመስላል እንጂ ቅድስት ሀገራችን ኢትዮጵያ በእነዚህ ቅዱሳን ጸሎት፣ በድንግል ማርያም የቃል ኪዳን የአስራት ሀገርነት ትኖራለች። አይዟችሁ፣ አሁን አመስግኑ። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። እኚህ ደገኛ አባት ዛሬ በዓለ ዕረፍታቸው ሆነ። እንግዲህ ትንሣኤ ስለሆነ ነው አጠር አጠር እያደረግን እንድናይ ፈልጌ። አሁን ይሄን ትምህርት ስናይ መጀመሪያ የቅዱሳኑ ሞት ከመጽሐፍ ቅዱስ አንጻር እንዴት ይታያል? መጽሐፍ ቅዱስ የቅዱሳኑን ሞት ምን ይለዋል? ከድካም ማረፍ ይለዋል። ለምን? ብፁዓን እንደሞቱ በእንተ እግዚአብሔር ከመ ያዕርፉ እምነጻማ ሆኑ አለ። አያችሁ፣ በጌታ የሚሞቱ ሙታን ብፁዓን ናቸው። ወይፈድሎሙ ግብሮሙ ከመ ያዕርፉ እምነጻማ ሆኑና ወይፈድሎሙ ግብሮሙ። የቅዱሳኑ ሞት አሁን በእግዚአብሔር በጌታ የሚሞቱ ሙታን ብፁዓን ናቸው ይልና ከድካማቸው ሁሉ ያርፉ ዘንድ ስራቸው ይከተላቸዋል ይላል። ራዕየ ዮሐንስ ምዕራፍ 14 ቁጥር 13 ላይ መጽሐፍ ቅዱስ። አሁን መጽሐፍ ቅዱስ የቅዱሳኑን ሞት ምን ይለዋል? ከድካም ማረፍ ይለዋል። ታዲያ ለእኔና ለእናንተ ይሄ ምንድን ነው የሚሰጠን ጥቅም? ዛሬ የቅዱሳኑን ሞት ከእነዚህ አንዱ የአቡነ እስትንፋሰ ክርስቶስን በዓለ ዕረፍት አስበን በቃል ኪዳናቸው ታቦት ፊት ተሰብስበናል አይደለም? ምን ለማግኘት? ምንድን ነው ነው ጥቅሙ ምንድን ነው? ከጊዜ አያችሁ፣ ከጉልበት ከሁኔታዎች ይህን ሁሉ መስዋዕት ከፍለን ቆመናል። ምን ለማግኘት ስንል የመጀመሪያው የሚሰጠን ጥቅም የትንሣኤ ተስፋ ማረጋገጫ ነው። የቅዱሳን ሞት የምን ተስፋ ማረጋገጫ ንገሩኛ። ይህን አያይዤ ያቀረብኩላችሁ ለምን ትንሣኤውንም እንዳንዘነጋው። ትንሣኤው ነው የሚታሰቡ ከትንሣኤ እሁድ ጀምሮ እስከ ዳግም ትንሣኤ እሁድ ድረስ ዕለቱ እንደ አንድ ዕለት ነው፣ እንደ አንድ ቀን ነው የሚታሰቡ። ስብሐተ እግዚአብሔር አይለወጥም፣ አይቀየርም። እውነት ነው። ሊቃውንቱን ጠይቋቸው ዛሬ ላይ
ምስጋና ሲሰጡ አድረዋል። ስቁ ብለው ግን ማለቱ አልቆም። የማን የቆማቸው ሊቃውንቱ የትንሣኤውን አይደል ታዲያ የትንሣኤው እኮ ነው የተቆመው። የትንሣኤውን አይተቆመው ትንሣኤው እሱ ነው አያችሁ አይለወጥም ቃል እግዚአብሔር። ስለዚህ የቅዱሳን ሞት እኔና ለእናንተ የሚሰጠን ጥቅም የትንሣኤ ተስፋ ማረጋገጫ ነው። ቅዱሳን ከዚህ ዓለም በሞተ ሥጋ ሲለዩ በክርስቶስ አንቀላፉ ተብሎ ነው የሚነገረው በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 14። ምክንያቱም ይሄ ሞት መጨረሻ አይደለም። እንደገና በክርስቶስ ትንሣኤ ይሄ ሞት ድል እንደተነሳ ስለምናውቅ ይህ ደግሞ ለእኔና ለእናንተ የሞትን ፍርሃት ያስወግድልናል። ይሄ ሞት በክርስቶስ ትንሣኤ ድል ተነስቷል። አናምን ምናምን ምክንያቱም ክርስቶስ ሞትን ድል አድርጎ ተነስቷል እያለ ነው። ሞትን ድል አድርጎ ተነስቷል። አሁን በአዲስ ኪዳን ዘመን ሆነ የነፍስ ከሥጋ መለየት አስጨንቀ ሊቁ ሲናገር ቅዱስ ዮሐንስ አፈወርቅ ለምን ትክክል ይፈርሁ ወደ ተሰለ ስልጣን ለምንድን ነው እናንተ ፈሪዎች የምትሆኑት ይላል። ድንጉጦች የምትሆኑት ይላል። ሞት ተሸንፏል ብሎት ነው። ሞት ሆኖ እስኪ ሞት ተሸንፏል ነው ይላል። አራይቷችሁ ክርስቲያኖች ሞት ተሸንፏል ነው። ሞት ተሸንፏል። የነፍስ ከሥጋ መለየት ሞት ሳይሆን ወደ እግዚአብሔር መሸጋገሪያ ድልድይ ነው። ያው ነው የሚሉ ሥጋን የለበሰ ሞትን ማይ ማንም የለም። ይሄ ሊገባን ገደለ። ይሄ አዳማዊ ድፍረት አጥቷል። ለምን እንዲሆነ ብላችሁ እንዳትጨነቁ። ይሄንን ዓለም አልፎ መሄድ ግድ ነው። ይሄ ሞት መሸጋገሪያ ድልድይ ነው። የነፍስ ከሥጋ መለየት ወፍናው ሁኒ ለሞት ዘእግዚአብሔር ውእቱ ይላል። ይህ ሞት ከእግዚአብሔር ጋር የምንገናኝበት መንገድ ነው። ሞት የእግዚአብሔር ጎዳና ነው ይላል። የነፍስ ከሥጋ መለየት በደንብ። ስለዚህ የቅዱሳን ሞት የትንሣኤ ተስፋ ማረጋገጫ ነው። ለዚህ ነው ብርሃነ ዓለም ማጆት ቤተክርስቲያን ልሳነ ፍረት ሐዋርያው ቅዱስ ጳውሎስ አይቴን ከቀኑት ከሞት ይሏል ወአይቴን ከሞት ከሲኦል። ሞቱ የመውጊያ የት አለ? አንደኛ ቆሮንቶስ ምዕራፍ 15 ሞቱ የመውጊያ የት ነው? ናስቲ አሁን ለ5500 ዘመን ገለህናል፣ ጥለህናል፣ አስፈራርተህናል፣ ይዘህናል። አሁን ግን በአንተ በዓት በአንተ ከተማ በአንተ ስፍራ መጥቶ ሕይወት የሆነው ክርስቶስ በመቃብር ውስጥ ገብቶ አንተ ባለህበት አንተን ሞት ድል አድርጎ የሕይወትና የትንሣኤ ባለቤት ጌታ እሱ ክርስቶስ ምን ሆኗል? ምንኛ ምን ሆኗል? ተነስቷል። ተነስቷል። ሞቱ የመውጊያ የት አለ? ሲኦል ድል መንሳት የት አለ? ስለዚህ የቅዱሳኑ ሞት የትንሣኤ ተስፋ ማረጋገጫ ነው። ለእኔና ለእናንተ ደግሞ የሞትን ፍርሃት ማስወገጃ ነው። የቅዱሳኑ ሞት እንደና አቡነ እስትንፋሰ ክርስቶስ ያሉት ቅዱሳን እንዲህ አይነት በዓለ ዕረፍታቸው ሲከበር ለአማኞቹ የሚሰጡት ጥቅም የቃል ኪዳን በረከት ነው። አንዱ የትንሣኤ ተስፋ ምንድን ነው? ማረጋገጫ ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ እንዳለ። እንደገና ሌላው የቃል ኪዳን በረከት ነው። የምን በረከት ነው? ስለዚህ ይሄ ስርዓት ዝም ብሎ አይደለም። ዛሬ አቡነ እስትንፋሰ ክርስቶስ ስላረፉ በዓለ ዕረፍታቸውን እንዲያከብር ነው። የቃል ኪዳን በረከት ስላለው ነው። ለምን? እግዚአብሔር አስቀድሞ ለአብርሃም ለይስሐቅና ለያዕቆብ የገባው ቃል ኪዳን አለ። ይሄ ቃል ኪዳን ጽኑ ነው። ይሄ ቃል ኪዳን ዘላለማዊ ነው። ይሄ ቃል ኪዳን እስከ ዓለሙ ፍጻሜ ድረስ የሚቀጥል ነው። አብርሃም፣ ይስሐቅ፣ ያዕቆብ በሞተ ሥጋ ቢወሰዱ ከሞታቸው በኋላ ይሄ ቃል ኪዳን አለ። ማረጋገጫ መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 22 ቁጥር 32 በሚዲያ የምታስተላልፉ ስላላችሁ ነው። 10 ጊዜ ይናገሩ። የማቴዎስ ወንጌል ምዕራፍ 22 ቁጥር 32 የቅዱሳን ሞት ለእኔና ለእናንተ የቃል ኪዳን ተጠቃሚ ያደርገናል። ለምን? እግዚአብሔር በራሱ እንዲህ ብሎ ቃል ኪዳን ለቅዱሳኑ ሰጥቷል። ኪዳነ
ተካየርኩ ምስለ ብሩያንየ ይላል የዳዊት መዝሙር 87 ቁጥር 3 ከመረጡት ጋር ቃል ኪዳኔን አደረጉ ይልና ወኢያረኩስ ኪዳንየ ወኢየሱ ዘወፃ እምአፉየ ይላል። ኪዳኔንም አላረክስም ከአፌም የሚወጣውን ቃል አልለውጥም ይላል። ይሄ ኪዳን ዘላለማዊ ነው እስከ ዓለም ፍጻሜ ድረስ። ስለዚህ ዛሬ የመጣ ነው የቃል ኪዳን በረከት ስላለው ነው። የአቡነ እስትንፋሰ ክርስቶስ ባለ ነው። የምን በረከት ስላለው ንገሩኛ። ሁለተኛ ሶስተኛ የአማላጅነት ድልድይ ያለ እዚህ ውስጥ አሁን ቅዱሳን በሥጋ ሞት ቢለዩ በነፍስ ግን ምንድን ናቸው? አይሰማም? አትፍሩ። በነፍስ ምንድን ናቸው? ያው ናቸው። ማረጋገጫ ራዕየ ዮሐንስ ምዕራፍ 6 ቁጥር 9 እስከ 10 ይህን እኮ ነው። አይደለም ብቻ ሐዋርያዊት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መሰረቷ መጽሐፍ ቅዱሳት ጋር እንዲህ ስትናገር አሁን እኮ በምንም መንገድ በቃ ግራ ተጋብቷል ዓለም። ከዚህ ኦርቶዶክሳዊ ተዋሕዶ እምነት ውጭ የወጣው ዓለም ግራ የተጋባል። እውነት ነው ማለት ግራ የተጋባል። የሚይዘው የሚጨብጠው ያጣል። እኔ ይደንቀኛል። የክርስቶስን ማዳን እኮ እየተቃወመች አይደለም። የክርስቶስን ትንሣኤ መሰረት አድርጋ እኮ ነው ያለችው። ወይኔ ቀደመ ክርስቶስ ትንሣኤ ሁሉም ሰሙታል። አሁን ግን ክርስቶስ ካንቀላፉት በኩራት ሆኖ ከሙታን መካከል ተነስቷል። ወይኔ ቀደመ ክርስቶስ ሁሉም ሰሙታል። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 አሁን ግን ክርስቶስ ካንቀላፉት በኩራት ሆኖ ከሙታን ተነስቷል። የትንሣኤያችን በኩር ኢየሱስ ክርስቶስ ነው አምላካችን። ስለዚህ የቅዱሳኑ ሞት እረፍታቸው የሚሰጠን ጥቅም የአማላጅነት ድልድይ። ቅዱሳን በሥጋ ሞት ቢለዩ በነፍስ ያው ናቸው። ራዕየ ዮሐንስ ምዕራፍ 6 ቁጥር 9 ለምን የቅዱሳን ነፍሳት ይላል አምስተኛው ሰማይ ተከፈተ ነው የሚለው ዮሐንስ በራእዩ። በመንበሩ ዙሪያ ይላል የታረዱ ነፍሳትን አየሁ ይላል። ስለዚህ የቅዱሳን ነፍሳት በመንበሩ በዚያ በእግዚአብሔር ፊት ስለ ዓለም ሁሉ ይጮኻሉ። ስለበደሏቸው ግፍ ስለሰሩባቸው ፍረድልን ይላሉ። በእነርሱ አማላጅነትና በአምላካቸው ለታመኑት ደግሞ ለወላጆቻቸው ምን ይላሉ? ማራቸው፣ ራራላቸው፣ እዘንላቸው እያሉ ይጮኻሉ፣ ይጸልያሉ። ስለዚህ ሞታቸው ለእኛ ይበልጥ ወደ እግዚአብሔር የቀረቡ አማላጆች እንዲሆኑልን ያደርጋል። በሥጋ ሞት ተለይተው በነፍስ ያውነት ወደ እግዚአብሔር የቀረቡ አማላጆቻችን እንዲሆኑልን ያደርጋል። ሞታቸው የሚሰጠን ጥቅም ነው። ይሄ ከመጽሐፍ ቅዱስ አንጻር ነው። ሌላው ከዚህ ፓትሪስቲክ ፐርስፔክቲቭ ይሉታል ከነገረ መለኮቱ ሊቃውንት አስተምሮ አንጻር ስንመለከተው ባጭሩ የቤተ ክርስቲያኒቷ ሊቃውንት ከነዚህ ከነገረ መለኮቱ ሊቃውንት አንዱ የቅዱሳኑ ሞት ለኔና ለእናንተ የሚሰጠን ጥቅም ታላቁ የነገረ መለኮቱ ሊቅ ቅዱስ አትናቴዎስ እንደዚሁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል። የቅዱሳንን ዕረፍት በዚህ መንገድ ይተረጉሙታል። ተአምራዊ ኃይልና በረከት ያለው ነው ይላል። የቅዱሳን ዕረፍት ተአምራዊ ኃይልና በረከት ምን ማለት ናቸው? ሊቃውንት ቅዱሳን ካረፉ በኋላ ተአምራት ከማድረግ ወደ ኋላ ይሆናሉ። አሰብ ነው። አልፈው በሞተ ሥጋ ተለይተው ተአምራት ያደርጋሉ። እንዴ ሚደንቀው በአጽማቸውና በልብሳቸው ሳይቀር የእግዚአብሔር ጸጋ በእነሱ ላይ ይገለጣል። በሁለተኛ ነገሥት ምዕራፍ 13 ቁጥር 21 ላይ ነቢየ እግዚአብሔር ቅዱስ ኤልሳዕ ሞቶ ሰዎች ሌላ አስከሬን ይዘው መጥተው ሊቀብሩ ሲሄዱ ከሞዓብ መንደር አደጋ ጣዮች ሲመጡባቸው የያዙትን አስከሬን በቅዱሱ ሰው በኤልሳዕ አጽም ላይ አጣብቀው ደንግጠው ጥለው ሲሄዱ ያ የያዙት አስከሬን የኤልሳዕን አጽም ሲነካ ነፍሱ ከሥጋው ተዋህዳ ዳነ አልዳነ፣ ቆመ አልቆመም፣ እንደገና ተነሳ አልተነሳ። ኤልሳዕ ግን በአካለ ሥጋ የለም፣ ነፍሱ ከሥጋው ተለይታለች። ያለው በምኑ ነው? ነፍስ የተለየው ሥጋ ያለው በኤልሳዕ አጽም ላይ
የያዙትን አስከሬን ጣሉ። ድንገት አደጋ ጣሉ ሲመጡባቸው ከሞዓብ መንደር ወዲያውኑ የኤልሳዕን አጽም ሲነካ ያ እነሱ አላወቁም በማን ላይ እንደጣሉት። የጣሉት ግን በቅዱሱ እግዚአብሔር ሰው በነቢዩ በኤልሳዕ አጽም ላይ ነው። ያ ሞት ነፍስ ዘርቶ ተነሳ ይላል። ማን ይመስገን? ይመስገን እግዚአብሔር። የእግዚአብሔር ልጆች ዛሬ እኔና እናንተ የአቡነ እስትንፋሰ ክርስቶስን በዓለ ዕረፍት ስናከብር እንዲሁ አይደለም። አሁን ይሄን የምንመለከተው ከተግባር ተኮር መለኮታዊ አስተምህሮ አንጻር የምንመለከተው ነው። ስለዚህ ነው ሊቃውንት ቅዱሳን ካረፉ በኋላ በአጽማቸውና በልብሳቸው ሳይቀር የእግዚአብሔር ጸጋ እንደሚገለጥባቸው ያስተምራል። የቅዱሳን ሞት ለምድራችን በረከትንና ፈውስን የሚሰጡ የጸጋ መገኛዎች እንደሆኑ ይገልጻሉ። አሁን የአቡነ እስትንፋሰ ክርስቶስ በዓለ ዕረፍት ለምድራችን በረከትንና ፈውስን የሚሰጥ እንደሆነ ይገልጻል። በእኛ ላይ ይሄ እንዲኖረን ያደርጋል። እውነት ነው። በዓለ ዕረፍታቸው ላይ መጥተናል። ለእኔና ለእናንተ ፈውስንና በረከትን እያሰጠን ያለው አርፈዋል። በስጋ በነፍስ ያው ናቸው። ግን ዛሬ በረከት አለ። ግን ዛሬ ፈውስ አለ። ከማን? ከጻድቁ ቤት የታመመ የተፈወሰ ነው። የተጨነቀ ያረፈ ነው። ያጣ ያገኘ ነው። ያዘነ እየተጽናና ነው። ያለቀሰ እየሳቀ ነው። ባዶ የመጣ በበረከት ተሞልቶ እየተመለሰ ነው። አያችሁ። ግን እኮ በስጋ አልፈዋል፣ በነፍስ ግን ሕያው ናቸው። ስለዚህ ለምድራችን ለምድሪቷ ሁሉ የቅዱሳን ሞት በረከትንና ፈውስን የሚሰጥ ነው፣ የጸጋ መገኛ እንደሆነ። ሌላው የድል አክሊል ማሳያ ነው ይላሉ ሊቃውንቱ። የነገረ መለኮቱ ሊቃል የድል አክሊል ማሳያ ነው። ማንን ሲያነሱ? በድሬኒ ፈጸምኩ ሃይማኖቴን ያቀምኩ ያለው ቅዱስ ጳውሎስን ያነሱና በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7-8 ላይ መልካም ነገርን ተጋድያለሁ፣ አሁን ግን የጽድቅ አክሊል ተዘጋጅቶልኛል ይላል። ስለዚህ የድል አክሊል ማሳያ ነው ይላል። ቅዱሳን እኮ እንዲሁ አይደለም። ተጋድሏቸውን ከፈጸሙ በኋላ አክሊል ይሰጣቸው ከክርስቶስ። የድል አክሊል ማሳያ ነው። ታዲያ ለእኛ ይሄ ምን ይሰጠናል ብንል እስከ መጨረሻው የሚጸና እሱ ይድናል። ምክንያቱም ቅዱሳን በተጋድሏቸው የቅዱሳን ሞት ተጋድሏቸውን በድል መፈጸማቸውን ያሳያል። ለእኛ ደግሞ እስከ መጨረሻው የሚጸና እርሱ እንደሚድን ይህን በተግባር የምናይበት እስከ መጨረሻ መከራው ይምጣ፣ ስቃዩ ይምጣ፣ እስራቱ ይምጣ፣ እንግልቱ ይምጣ፣ መገፋቱ ይምጣ፣ ሞቱ ይምጣ፣ ምንም ይምጣ እስከ መጨረሻው ከጸና እንደሚድን ይሄንን ነው። ሌላው ቤተክርስቲያንን በአንድነት ማቆየት እንደሚቻል በቅዱሳን ሞት የምናየው ነገር ይሄ የነገረ መለኮቱ ሊቃውንት ቤተክርስቲያንን የድል አድራጊዎች ስፍራ እንደሆነች ነው የሚናገሩት። የተጋዳዮች በምድር ያለን አንድነት አድርገው አሁን እኛና አሁን በተጋድሎ ውስጥ ያለንና ተጋድሏቸውን ፈጽሞ በድል አድራጊነት ያለፉ ይቺ ቤተክርስቲያን በተጋድሎ ያለች ቤተክርስቲያን የምትባለው የምትታየዋ ቤተክርስቲያን በምድር ያለችው ቤተክርስቲያን በተጋድሎ ውስጥ ያለች ናት። በሰማይ ያለችዋ ደግሞ በድል አድራጊነት ያለች ናት። ስለዚህ ይህንን ህብረት የሚያሳይ ነው። ምክንያቱም አሁን እነሱ ይህንን ዓለም ድል አድርገው ሄደዋል። ይህንን ዓለም ስንል የዚህን ዓለም ገዢ ሰይጣንን፣ ሰራዊቱ አጋንንትን አሸንፈው ከኃጢአት ከበደል ከጥፋት ከርኩሰት ተለይተው ለእግዚአብሔር በሚመች ማንነት አቡነ እስትንፋሰ ክርስቶስ ራሳቸውን ሰጥተው አልፈዋል። በድል አድራጊነት ተሸጋግረው። ስለዚህ እኛ ደግሞ ዛሬ እነሱን ስናስብ እነሱ ይሄዱበት በተጓዙበት መንገድ እኛም ይሄንኑ ተጋድሎ ፈጽመን ልናገኝ ያለው። ስለዚህ በሁለታችን መካከል ልክ እንደዚሁ ያለውን ግንኙነት በተጋድሎ ቤተክርስቲያንና በድል አድራጊ ቤተክርስቲያን ያለውን ህብረት የሚያሳይ ነው። አንድነትን የሚያጠናክር መንፈሳዊ ትስስርን ነው የሚፈጥረው ይላሉ። በመጨረሻ ለእኔና ለእናንተ ለኦርቶዶክሳውያን አማኞች የሚሰጠን ጥቅም እሱ ላይ ገልጽና ይበቃል። ምንድን ነው የሚሰጠን ጥቅም ስንል አንዱ የአርአያነት ጥቅም ነው። አርአያ ምሳሌ ነው፣ አብነት የመሆን ጥቅም ነው። የእነርሱን የህይወት ፍጻሜ በመመልከት
እምነታቸውን እንድንመስል ዕብራውያን ምዕራፍ 13 ቁጥር 7 እንደጻፈው ዋኖቻችንን እያየ የእግዚአብሔር ቃል የነገሩን እነሱን እያየ አያችሁ በፍሬያቸው በእምነታቸው መስለን እስከ መጨረሻው በእነሱ መንገድ እንድንጓዝ። ስለዚህ ለእኛ የሚሰጠን የአርአያነት ትምህርት እንዴት ነበር ያሁን እስትንፋሰ ክርስቶስ ሲሆን ምን ነበር በምድራዊ ወስኖ የሰሩት ስራ? እነዚያ እኮ ፀሐይ አቁመዋል። ያቆሟት ፀሐይ እንኳን አንደበት በሰው አንደበት አውጥታ እባክህ እስትንፋሰ ክርስቶስ ፍታኝና ልግባ ልጥረቅ ነው ያለችው። ሚደቅቁ እነ ኢያሱ ፀሐይ በገባው እንዳቆመ አሁን እስትንፋሰ ክርስቶስ ፀሐይ አቁመ ያቆሟት ፀሐይ እባክህ እስትንፋሰ ክርስቶስ አሁን ይብቃኝ በቃ ልጥረቅ ልግባ አለች። ፍታኝና ፈተዋት ገብታለች። ይሄ ካቂ ስለዚህ ለኛ የሚሰጠን ምንድነው ስንል እነዚህ በእምነት እንመስላቸው የእምነታቸውን ፍሬ እየተመለከትን በእምነት እንመስላቸው እነሱ ተጓዙበት መንገድ እንድንጓዝ አርአያነታቸው መንፈሳዊ መጽናናት የሚሰጠን ጥቅም ይሄ በችግራችን ጊዜ የሚረዱንና ባጣንበት ሰዓት እንድናገኝ የሚያደርጉ ግራ ሲገባ ተስፋ ስንቆርጥ ምንይዘው ምንጨብጠው ስናጣ ስማቸውን እየጠራ ስንማጸን እነሱ ከኛ ጋር ሆኖ እንደሚራዱ ስለኛ የሚማልዱ በሰማይ ያሉ ወዳጆች ቅዱሳን እንዳሉ በማወቅ ተስፋ እንዳንቆርጥ ያደርጉናል። ደስ አይልም? አንዳንድ ጊዜ ግድ የለም አንድ የምትወዱት ጻድቅ ይኖራል፣ ሰማዕት ይኖራል፣ መልአክ ይኖራል አለ የምትሉት ነገር እስኪ ለምሳሌ ቅድስት አርሴማ እንደ ልብ ወዳጅ ያደረጋችሁ ሰዎች ካላችሁ የሆነ ነገር ሲደርስ ለኔማ ማን አለች አይደል ወደ አባፋችሁ ይመጣል አይደል ጊዜ ሙሉ የማስነግረው ፈጥኖ የሚደርስልኝ ቅዱስ ገብርኤል እኮ ምን ደግሞ ከምንም በላይ ወዳጅ ምንም ብለው ይሞት ክፋት የለውም። እኔ ምንም ብሆን አቡነ እስትንፋሰ ክርስቶስ አለልኝ ምንም ብለው ፈጥኖ ይደርስልኛል ገና ስጠራው። ምክንያቱም ስሙ ራሱ እስትንፋሰ ክርስቶስ በአርባ ቀኑ ካህኑ ሲያጠምቀው የሰየመው ስም ለጻድቁ ይሰጣቸው። ካህኑ አጠምቀከ በስመ አብ አጠምቀከ በስመ ወልድ አጠምቀከ በስመ መንፈስ ቅዱስ ብሎ ስለዚህ ምን አለ? ስለዚህ ይሁን ስምከ አለና ማን ብሎታል? እስትንፋሰ ክርስቶስ። የክርስቶስ ምንድነው? የክርስቶስ እስትንፋስ ማለት የአብም የወልድም የመንፈስ ቅዱስ ማለት ነው። ስለዚህ እስትንፋስ ገና እኔ በዚህ ቃል ስጠራው ጻድቁ ፈጥኖ ይደርስልኛል። ለኔማ ማን እንደ እስትንፋስ ይብሏል እንደ ጻድቁ አባቴ ይላል። ስለዚህ አሁን ለኛ የሚሰጠን ጥቅም መንፈሳዊ መጽናናት ግድ የለም። ዛሬ ባጣ ጻድቁ ጸሎት ነገ አገኛለሁ፣ ዛሬ ባይሆን ነገ ይሆንልኛል፣ ዛሬ ብቸግር ነገ አልፈዋለሁ፣ የዛሬውን መከራ ነገ አላገኘው፣ ጻድቁ ይዣለሁ፣ እበረታለሁ በጻድቁ ጸሎት እንላለን። መጽናናትን ይሰጣል። ሌላው የቅድስና ናፍቆት በውስጣችን ያመጣል። የምናፍቆት ንገሩኛ። የቅድስና ናፍቆት ወገኖች፣ እውነት ለቅድስና እናፍቃለን። ለመቀደስ ራሳችንን ከኃጢአት፣ ከበደል፣ ከጥፋት፣ ከርኩሰት፣ ከስጋ ፈቃድ፣ ከስጋ ስሜት፣ ከስጋ ምኞት፣ ከስጋ መሻት፣ ከስጋ አምሮት በቅዱስ መጽሐፍ እንደተገለጸው እኛን ከእግዚአብሔር ኅብረትና ከልጅነት ጸጋ ከሚለየን ከሚያወጣ ከዚያ ተለይተን በቅድስና ነው። አሁን ለኛ የሚሰጠን ጥቅም የቅድስና ናፍቆት። ምክንያቱም አቡነ እስትንፋሰ ክርስቶስ እንደኛው ሰው ናቸው። አዎ አባታቸው መልአከ ምክሩ፣ እናታቸው ወለተ ማርያም ሰዎች ናቸው። ግን እግዚአብሔርን ይፈሩ ነበረ። እግዚአብሔርን ጠየቁ፣ ፍሬ ሰጣቸው። ይሄ ደገኛ አባት ተወለደ፣ የእግዚአብሔር ቤት አገልጋይ ሆነ፣ በቅድስና ተለየ። ታዲያ ያደጉበት አስተዳደግ ይኖሩበት ሕይወት ሊማርከን ይገባል። ዛሬ እኛ የምንናፍቀው እኮ በዓለማዊ ጉዳይ ላይ ሰውነቱ በኃጢአት የረከሰ እጁ በደም የተጨማለቀ በስንት ሰዎች ደም ተጠያቂ የሆነና በሀብቱ የከበረ ሰው ስና ያ ሊያስቀናን ይችል ይሆናል። ሰው እንዴት በኃጢአተኛ ይቀናል? ንገሩኝ። በኃጢአተኛ ሰው ይቀናል? ባለማወቅም እኮ ቅዱሳን
ተናግረው እግዚአብሔር የገሰጻቸው ልመና አለ። በደቂቅ ነቢያት አንዱ የተነገረ ቃል እንዴ እኛ በምድራዊ ሕይወት እያለ ይህን ሁሉ ነገር አላገኘንም፣ እነዚህ ግን ብለው እኮ አይተው የኃጢአተኞቹን አትኩረው ይኸው በምድራዊ ሕይወት እያሉ ከብረዋል፣ በምድራዊ ሕይወት እያሉ በልጽገዋል፣ በምድራዊ ሕይወት እያሉ የራሳቸውን ነገር ተስፋቸው ተትረፍርፈዋል። ግን ለምን በኃጢአተኛ ንብረት እንዳይቀና ወገኖቼ፣ ኃላፊ ጠፊ በሆነ ንብረት እንደ ጠዋት ጤዛ ታይቶ ለሚጠፋው ንብረት እንዴት እኛ መቅናት ያለብን በቅዱሳኑ ነው። ስለዚህ የቅድስና ናፍቆት ይሰጡናል። እነዚህ ቅዱሳን በቦታቸው ቅድስና ናፍቆት የእነሱን ክብር ስናይ የአቡነ እስትንፋሰ ክርስቶስ ክብራቸውን ስናይ እኛም ያንን የክብር ቦታ ለመውረስ እንድንተጋ ከዓለማዊ ምኞት እንድንርቅ እንድንነሳሳ ነው ያደረገው። በአጠቃላይ የቅዱሳን ሞት ለእነርሱ የድል ቀን ነው። ዛሬ ለአቡነ እስትንፋሰ ክርስቶስ የምን ቀን ነው? አይሰማም አልፋችሁ የምን ቀን ነው? ምክንያቱም የዚህን ዓለም ገዢ ጠላት ዲያብሎስን ሰራዊት አጋንንትን አሸንፏል፣ በድል ተሸጋግረዋል። የቅዱሳን ሞት ዛሬ የአቡነ እስትንፋሰ ክርስቶስ ረፍታቸው ማለት ነው። የሞት ቀን አለ የሚባለው የምን ቀን ንገሩኛ። ለየት ባለ መልኩ ማያቸው ትምህርቱ ነው የሚሰጧቸው። ይሄ ሊገባቸው ይሄ ቴዎሎጂካል ለነገር መልኩ አስተምሮ የሚሰጥ የሰለሞን ብቻ ይዞ ምዕራፍ ይቆጥራል። ይሄ የቅዱሳን ሞት በአጠቃላይ ለእነርሱ የድል ቀን ነው። ዛሬ አቡነ እስትንፋሰ ክርስቶስ ሚያዝያ 9 ረፍታቸው ነው። ለእርሳቸው ግን የምናቸው ቀን ነው? የድል ቀን ነው። አሸነፉት ዓለሙን፣ ጠላት ዲያብሎስን ሰራዊት አጋንንትን። የመረጣቸው ለወደዳቸው ላከበራቸው ከእናታቸው ማህፀን ሳይሰሩ ላወቃቸው እዚያም እያሉ ወጡ ላዘጋጃቸው ከጨለማ ወደ ብርሃን ካወጣቸው በኋላ ከጠባብ ወደ ሰፊ ካወጣቸው በኋላ በዚህ መንገድ ያከበራቸው ለእርሱ ራሳቸውን ሰጥተው እንደታመኑ በጾም በጸሎት እንደተጉ በሚደንቅ መልኩ በየቀኑ 150 ዳዊት እየጸለዩ ጾመ ሁዳዴ ምንም ምግብ ሳይቀምሱ እንደቆሙ ሳይቀመጡ እንደዘረጉ ሳያጥፉ ሊቀ ነቢያት ሙሴ እንደጾመው እንደጸለየው በደብረ ሲና የሚጸልዩ የሚጾሙ ነበሩ። አቡነ እስትንፋሰ ክርስቶስ 40 መዓልት 40 ሌሊት ልክ እንደ ሊቀ ነቢያት ሙሴ እግዚአብሔር ለሙሴ 10ቱ ቃላተ ኦሪትን እንደሰጠ ለአቡነ እስትንፋሰ ክርስቶስም 10ቱ ቃላተ ኦሪትና 6ቱ ቃላተ ወንጌልን ሰጣቸው። አልፎ ተርፎ እኔ የተወለድኩባትና መከራ ያገኘሁባትን መከራ መስቀልን የገለጽኩባትን ለዓለም ሁሉ ድነት የፈጸምኩባትን ሞትን ድል አድርጌ የተነሳሁባትን ኢየሩሳሌምን ወስዳ አሳይተና ብሎ ሚካኤል ልኮላቸው። ሚካኤል ቅዱስ ሚካኤል አይለያቸው ነበር። ቅዱሳን መላእክት ሁሉ ጊዜ ከቅዱሳን አይለዩም። ጻድቃን፣ ሰማዕታት፣ ነቢያት የተአየ መልአክ እግዚአብሔር አውዶሙ ለለፈሩ ዓለሙ። አያችሁ የእግዚአብሔር መልአክ እግዚአብሔር በሚፈሩ ሰዎች ዙሪያ ይሰፍራሉ፣ ይከትማሉ፣ እነርሱ ይጠብቋቸውማል፣ ያድኗቸውማል ተብሎ እንደተነገረው አይለዩአቸውም። በዚህ መንገድ ቅዱስ ሚካኤል ይረዳቸው ብዙ አድርገዋል። እኚህ ቅዱስ አባት ቃል ኪዳናቸው የተለየ ነው። ስለዚህ በአጠቃላይ ዛሬ የአቡነ እስትንፋሰ ክርስቶስ ዕረፍት የድል ቀን ነው። እሳቸው ለእኔና ለእናንተ ደግሞ የበረከት የቃል ኪዳንና የሰማያዊ መንገድ መሪነት ያገኘንበት ነው። እንኳን ደስ እንኳን ደስ አላችሁ። አሁን አመስግኑ። የአቡነ እስትንፋሰ ክርስቶስ አንድ ቃል ይሄ አብራችሁ በሉ። የጻድቁ በሉ እስኪ ጠላት ይፈር። የጻድቁ አባታችን የኢትዮጵያዊ ጻድቅ የአቡነ እስትንፋሰ ክርስቶስ በዓለ ዕረፍታቸው ዛሬ ሚያዝያ 9 ቀን ለእርሳቸው የድል ቀን ነው። ለእኛ ለኦርቶዶክሳውያን የተዋሕዶ ልጆች የበረከት የቃል ኪዳንና የሰማያዊ መንገድ መሪነት ነው። ክብር ምስጋና ለአምላካችን። ማን ረዳን? ማን አገዘን? ስለዚህ እግዚአብሔር በመጨረሻው ቃል ኪዳን ሲገባ ያንተ ጽላት ባለበት አላቸው። ጽላትህ ባለበት ስምህ በሚጠራበት አንዷን ሻማ ጧፍ ይዞ ለሚመጣ እምርልሃለሁ።
በ15 ትውልድ ይመለላል። አምኖ ታምኖ ለመጣ ጻድቁ አባቴ አቡነ እስትንፋሰ ክርስቶስ ብሎ ስምህን ልጠራል የሚማጽ የልቦናውን መሻት ፈጽማለሁ፣ እንቆቅልሹን እፈታለሁ፣ እንባውን አብሳለሁ፣ ታሪኩን እቀይራለሁ፣ ነገሩን እለውጣለሁ። የሞት ታሪኩ በሕይወት ይከናወናል። የተቆረጠው ነገሩ ይቀጠልለታል። የዋልነቱ ሚስጥር በበረከት ሙላት ይሞላል። ይሄን ማደርገው ነው ያላቸው። በአባይ ባህሩ 9 ዓመት ተዘዝቀው እንደጸለዩ በ9ኛው ዓመት መጣና ውጣ አንተ ከዚህ በኋላ ከመነኮሳት ሁሉ የተለየ ነህ፣ ክብር ከፍ ያለ ነው። እስትንፋሰ ክርስቶስ ወዳጄ ስምህ እንኳን በእኔ እስትንፋስ እኮ ነው። ስለዚህ ትንፋሽን ለሚፈልጉ ሁሉ በረከቴን አብዝቼላቸዋለሁ፣ ይብዛላቸው አለ መድኃኒዓለም። የጻድቁ በረከት የበዛላችሁ፣ የቃል ኪዳኑ በረከት የበዛላችሁ የእግዚአብሔር ልጆች ዛሬ ለጻድቁ ምን ይዛችኋል? ምን ይዛችኋል? ምን አገኛችሁ? ምን አላችሁ? የበረከት ስጦታ ጥቂት እናመጣና በእንተ አቡነ እስትንፋሰ ክርስቶስ ብለን ያለንን እዚች እናስቀምጣለን። ቦታው እንደምታዩት እንግዲህ አሁን ላይ በልማቱ ዙሪያ ብዙ ነገር መንገድ እግዚአብሔር ሰጥቶናል። ቤተክርስቲያኒቷ ስንዱ ቤት ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥርት ያለች ናት። አገልግሎቷ ልዩ ነው። በዚህ መንገድ እግዚአብሔር ባርኮናል። ስለዚህ እግዚአብሔር ልጆች የት አላችሁ? ይሄን የበረከት ስራ የምትሰሩ ደስ ያላችሁን እያመጣችሁ ለበረከት አገልግሎት ይህን ስራ እንድትሰሩ ነው እግዚአብሔር ወዶ ፈቅዶ የሁላችንም የልቦናችንን እንቆቅልሽ ተፈቶ እንደዚሁ ግንቦት 9 ቀን መተን ለመመስከር ያብቃል። እስኪ ለምናችሁ ጻድቁ አባቴ አቡነ እስትንፋሰ ክርስቶስ ቃል ኪዳኑ የተለየ ነው። ልመና ልዩ ነው። መጥቼ የጻድቁ ደግሞ የሚገልጣችሁ እውነት ልንገራችሁ። አሁን ደግሞ ሌላ ደግሞ ፈጠራ እንዳትሉ፣ ያው እግዚአብሔር ምስክሬ ነው። አቡነ ኪሮስንና አቡነ እስትንፋሰ ክርስቶስን አቁሞ መድኃኒዓለም ሁለቱንም አነጋግሯቸዋል። በገድ ታውቃላችሁ ይሄን ሁለቱንም ቅዱሳን አቁሞ መድኃኒዓለም አነጋግሯል። የሁለቱንም ክብራቸውን ገልጿል። አንተ ይሄን ስላደረግ ለአንተ ይሄን ሰጥቻለሁ። ሁለቱም ባሉበት ነው ደግሞ የሚደንቀው ሁለቱም ክብራቸው ምንድነው? ተያያዥነት አለ። አቡነ ኪሮስ መቼ ልበኛ አቡነ እስትንፋሰ ክርስቶስ አቤት ሁለቱንም አቁሞ አነጋገራቸው። እቺ እህታችን ልጅ የለኝም ነበር፣ ለአቡነ እስትንፋሰ ክርስቶስ መጥቼ ነገርኩት። ገድላቸውን ተሸክም ይኸው ማህፀኔ ለመለመ፣ ፍሬ አገኘው፣ ድንቡሽቡሽ አለች። ምን ያምጧት አስገብቻለሁ ስለቴ ይላሉ። አመስግኑላቸው።